ገብተው እየኖሩ ይገኛሉ። ወይዘሪት ገነትና ኤደን ባይዋጥላቸውም ባይመቻቸውም ባይሳካላቸውም ከቤት ወጥተው በትንሽዬ ቤት ውስጥ ኩሽና በምታክል ቤት ውስጥ እየኖሩ ይገኛሉ። ኤደን ግን ይሄን ነገር መቼም አልቀበልም፣ እኔ እቺ ሽንት ቤት በምታክል ቤት ውስጥ መቼም አልኖርም ብላለች። ወደ ሳይሆን በግድሽ ትኖሪያለሽ ሄዱዬ ማለት ነው። ምክንያቱም ምንም ማድረግ አትችሉም። አሁን ከኑሐሚዬ ጋር ተጣልታችኋል፣ ተለያይታችኋል። ኑሐሚንና አባቷ እድሜ ለሄርሚያስ እንግዲህ ይሁን እያገዛቸው ነው። መድኃኒት መግዣ ስጣጣ እሱ እየገዛላት፣ በዛ ደግሞ አባቷን ቤት ድረስ ሄዶ እግሩ ላይ ወድቆ ይቅርታ ጠይቆታል ማለት ነው። አባትየው አሁን ተስማምተዋል። እሱ ጥሩ ልጅ እንደሆነ አምኗል ማለት ነው። ምክንያቱም በሱ ምክንያት ብዙ ነገር አግኝተዋል። ቤት ያገኙት በሱ ምክንያት ነው። ብዙ መድኃኒቶች እየተሸፈኑ ያሉት በሱ ብር ነው። ከሆስፒታል የወጣው በሱ ብር ስለሆነ ስለዚህ አሁን ይቅርታ አድርጎለታል ማለት ነው። አሁን የገቡበት ቤት ደግሞ ጥሩ ቤት ቢሆንም ሴተኛ ዳሪ ያለችበት ቤት በጣም ትንሽዬ ልጅ የምትሰቃይበት ግቢ ውስጥ ነው የገቡት። ልጅቷ እንግዲህ ክላስ ውስጥ ቁጭ ብላ ስትጮይ ኑሐሚን ሰምታ እባካችሁ ክፈቱልኝ ርቦኛል ልሞት ነው ብላ ስትለምን እንግዲህ ኑሐሚን ሰምታ በሩን ከፍታ ስትገባ ህፃን ልጅ ገና የ10 ዓመት ያልሞላች ህፃን ልጅ እናቷ ቤት ዘግታባት ሄዳ በጣም ርቧት ነበር ስትጮይ የነበረው። ሄርሚም እዛ ስለነበረ በሩን ገፍትሮ ከፍቶ ከወጣች በኋላ ምግብ ከበላች በኋላ እናቴ እንደዚህ ሴተኛ ዳሪ ናት፣ ትደበደበኛለች፣ ስትናደድ ትደፍረኛለች ብላለች። በስመ አብ ወወልድ አምላክ ፈጣሪ ይቅር በለኝ እንደዚህ ይህን ቃል በመጠቀሜ። ህፃን ልጅ ናት። በዚህ ሰዓት ይሄን ነገር አይምሮ ውስጥ ይሄ ነገር መኖሩ ራሱ በጣም ከባድ ነው። ትደፍረኛለች ያለች ግን እኔ እንጃ አልገባኝም። እናት እንዴት ልጇን ትደፍራለች? እኔ እንጃ፣ እኔ አላቅም። ይሄን ነገር ማውራት አልፈልግም። ልጅቷ ግን በጣም ነው የምታሳዝነው። እና ሄዱዬ እንግዲህ ሄርሚ አግኝቷት ነበረ። ሄርሚ ያገኘበት ምክንያት ደግሞ ከኑሐሚን ጋር ተነጋግሮ እንትኑ የአንገት ብር ከዚህ በፊት የአንገት ወርቅ የአባቷ ሲታመሙባት ለሄርሚ ሰጣ ሽጥልኝ ብላ ስትሰጠው ኑሐሚን ሳይሸጥ የእናቷ ማስታወሻ የአያቷ ማስታወሻ ስለሆነ መሸጥ ስላልፈለገ ከብር ጋር መልሶ ነበር ቦርሳ ውስጥ የከተተላት። ግን ኤደን ደግሞ ቦርሳውን ብሩን ካስቀምጣ ኑሐሚን ከወጣች በኋላ ብሩን ከቦርሳ ውስጥ የአንገት ብሩንም ወርቁንም ከቦርሳ ውስጥ ወስዳባት ነበር። ዛሬ ደግሞ አስራ ዝንጥ ብላ ፏ ብላ ሄርሚን ስታገኘው ሄርሚ ያውቀው በፍቅር ቅልጥ አርጓት ማለት ነው። ውሃ ሆነች። በቃ ምን ልበላችሁ፣ ዛሬ ይሄ ነገር ሁለት ያጋጥሞኛል። ቅድምም ኖላዋይ ላይ አንቾ ጆሮን ሄዳ ስታቅፈው በአንዴ ውሃ ሆኖ ቅልጥ አለና በአንዴ አልሰጥም ብሎ አካኪ ዘራፍ ስል የነበረውን ደም ሄዶ ሰጥ። አሁን ደግሞ ሄዶ ኤርሚ ሲያቅፋት ቅልጥ ብላ ሽታክ በጣም ደስ ይላል ብላ ሳጨርስ ከአንገቷ ላይ ወርቁን አንስቶ ለኑሐሚን ጥንት። ከዛ ትንሽ ቆይታ ዞር ብላ አንገቷ ስታየው አንገቱ ባዶ። ወይኔ ፈታ አረገኛ አዝናናኝ ማለት ነው። ለማንኛውም ቤተሰቦችዬ ኑሐሚንና ሄርሚ ፍቅራቸውን እያጣጣፉ ነው። በዛ ላይ ደግሞ ኑሐሚን ዛሬ ሄርሚን ስሟለች። ጉንጩ ስትስመው ወይኔ ዘፈነላት። ምን ነበር ዘፈኑ? በእናታችሁ ጠፋብኝ ማርያምን። እና ዘፍኖላት ነበር። ተሳካ ሀሳቤ እንደዛ ነገር እኔ እንጃ አላውቅም። ለማንኛውም ዘፍኖላት ነበረ። በጣም ደስ ይላል። ፍቅራችሁን ያብዛላችሁ የኔ ውድ ቤተሰቦች። ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ምክንያቱም እናንተ ካላገዛችሁኝ ካላበረታታችሁኝ መልፋቴ ምንም ጥቅም ስለሌለው ማለት ነው። እና ውዶች ወዳችኋለሁ። መልካም አዳር ይሆንላችሁ እላችኋለሁ።